ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ እንዴት ከረማችሁልን ውድ አድማጮች? እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ሴቶች በበርካታ ህይወት ወጣ ገባ ውስጥና ምቾት አልባ የኑሮ ትንቅንቅ ውስጥ በርካታ የህይወት ገጠመኞችን ያሳልፋሉ። ሴቶች በተለያዩ በባህል የአስተሳሰብና የእምነት ልማድ ተጽዕኖዎች ምክንያት ህይወትን ለማሸነፍ በሚያደርጉት ጉዞ በርካታ መሰናክሎች ይገጥሟቸዋል። እነዚህም መሰናክሎች ለማለፍና ከደረሰባቸው የህይወት ስብራት ቀና እንዲሉ የሚደግፋቸው አይዞሽ በርቺ የሚሏቸውን ግለሰቦችንና ተቋማትን ሳያመሰግኑ ማለፍ መቼም የማይሞክር ነው። ሁሌም ሴቶች የተሻለ የህይወት መስመርን እንዲይዙ ከጎናቸው የሚሆኑ ተቋማትንና ግለሰቦችን በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን ስም ከልብ ልናመሰግን እንወዳለን። በዚሁ እስኪ ዛሬ ወደ እናንተ ለማድረስ ስላቀድነው ቅንብር እንለፍ። እንግዳችንን ያገኘናት ደሴ ከተማ ነው። ማለትም ደሴ የሚገኘው የአንድ ማዕከል አገልግሎት ውስጥ እየሰራች ትገኛለች። በቅድሚያ ራሷንና ስለ ስራው አስተዋውቃን፣ ከዛም በአንድ ማዕከል አገልግሎቱ እየተሰራ ስላለው ስራ የተወያየነውን እንጋብዛቸዋለን። ወደዛው እንለፍ። ሲስተር መድና እባላለሁ። የደሴ አጠቃላይ ስፔሻሊስት ሆስፒታል ዋን ስቶፕ ሴንተር ኮኦርዲኔተር ነኝ። የሴቶችን ጾታዊ ጥቃትን ይዘው የመጡ NGOዎች አብዛኛውን ትሬኒንግ እንዲሰጡልን የመጀመሪያ የምንጠይቃቸው አወርነስ እንዲፈጥሩልን ማለት ነው። ይሄ ትሬኒንግ ሲሰጥ ለሃይማኖት አባቶች፣ ለሴቶች፣ ለሀገር ሽማግሌዎች፣ ለድር ዳኞች፣ የድር አለቆች ለነሱ ነው እንግዲህ ይሄ ትሬኒንግ የሚሰጠው። ይህንን እነሱ ይዘው ሄደው ወደ ህብረተሰቡ ያስገቡታል። እሱ ሌላ ችግር ነው። ሄደው ወደ ተግባር የመቀየሩ ላይ እሱ ክፍተት አለ። አሁን እኛ ሁሉ ያላሰለጠንበት ቀን የለም። በጣም ነው የምናሰለጥነው። እነሱ ደግሞ ይህን ስራዬ ብለው ቢይዙት በእርግጠኝነት ይቆማል። ለምን? የአካባቢያችን ህብረተሰብ ከህግ ይልቅ ሃይማኖቱን ነው የሚያከብረው። ስለዚህ የሃይማኖት አባቶች ይህንን አውግዘናል ብለው እንዳንድ እንትን ይህን ያደረገ ሰው ቤተክርስቲያን አታውቀውም፣ መስጊድ አያውቀውም፣ አላህ አያውቀውም ተብሎ ቢነገረው ያቆማል። ግን ይህንን የማለት እንትኑ አላየንም።
አሰለጠናቸው እንጂ ሄደው ወደ ተግባር። ሌላው እንደገና ደግሞ በድር ራሱ አንተ እኛ አንቀብርህም እንዳርጋል እንደ አይነት ጥቃት አድርሰሃል ብሎ የመከልከል እንትን ቢኖር ይህንን በጣም ትልቅ ስራ ይሰራበት ነበር። ግን ይህንን ወደ ተግባር ቀይሮ ያደረገው ሰው የለም። እንደውም ሽማግሌ ሆነው ለመሸምገል ለማስታረቅ ጉዳዩን አድበስብሶ እዛው ለማስቀረት ትልቁን ድርሻ የሚወስዱት እነሱ ነው ተገኙ። ስለዚህ እኛ በዛ በጣም ነው የተቸገርን ያለ ነው እንጂ ቤት ይቁጠረው ቤት ያለው እሷ ጫማ ላይ ቆሞ የማየት እንትን የለም። ልማዶች ጥሩ አሉ፣ መጥፎ አሉ። አሁን በዚህ በኩል ሴቶችን እየጎዳ ነው ያለውና እናንተ የምታደርጉት ጥረት ወይም የሚጎላችሁ ነገር ካለ ከማን ምን ትጠብቃላችሁ? ሁሉም የራሱን ድርሻ መውሰድ መቻል አለበት። ይሄ ለአንድ ግለሰብ የምትሰጪው ነገር አይደለም። ዋን ስቶፕ ብቻ የሚወጣው አይደለም፣ ወይም ፍትህ የሚወጣው ብቻ አይደለም። እያንዳንዱ ሰው የራሱን ድርሻ መውሰድ መቻል አለበት። ሁሉም ይሄ ጉዳይ እኔ ቤት ቢገባ ነገ የኔ ልጅ እንዲህ ብትሆን፣ የኔ እህት እንዲህ ብትሆን፣ የኔ እናት እንዲህ ብትደፈር ብሎ እያንዳንዱ ሰው በጭንቅላቱ ውስጥ ይዞ ይሄንን ሁሉም ስራ መስራት አለበት። ስትለከፍ አብሮ ዝም ብሎ የሚያይ ከሆነ፣ ስትደበደብ ስትመታ ዝም ብሎ የሚያይ ህብረተሰብ ካለ፣ ገሎ ሲሄድ በአደባባይ ነው። አሁን በቅርብ ቀን ቧንቧ አካባቢ የተገደለች ልጅ አለች፣ ተደፍራም ተገላም። ያንን እንግዲህ በጠራራ ፀሐያን ሲደረግ ህብረተሰቡ ያያል። ግን ይህንን የኔ ጉዳይ ነው ብሎ አይገድፍም። ለዛ ቦታ ላይ ድርሻውን አይወጣም። ስለዚህ ትልቅ ችግር ነው። ይሄንን የራሴ ነው ብሎ ለሆነ አካል የምንሰጠው ነገር ስላልሆነ ህብረተሰቡ፣ ህዝቡ፣ የአካባቢ ሰው፣ የህግ አካሉ ራሱ የራሱን ድርሻ መወጣት መቻል አለበት። ሃይማኖት አባቶች ግን ትልቁን ድርሻ የእድር ዳኞች ናቸው። እዚህ ላይ በቃ አጥብቀው እነሱ ወስደው እዚህ አይቀበርም ወይም ቤተክርስቲያን አታቀውም፣ እዚህ ግድም መታየት የለበትም። በእኛ ደግሞ እንደዚሁ በእስልምና ይሄ ትልቅ እንግዲህ የእስልምናም ሆነ የክርስትና ሃይማኖት ይሄ ሴሰኝነትን የማይደግፍ ነው። ይሄ ወንጀል ነው። ባላህም በክርስትናም ያስጠይቃል። ስለዚህ አስጠያቂነቱን በተግባር አይተው በቃ እናንተ እንደዚህ አይነት ስለሆናችሁ አናቃችሁም ቢሏቸው ሁለቱም ሃይማኖቶች ያቆማሉ እያስባለሁ። ባያቆም እንኳን ይቀንሳል። ግን ትልቁን ድርሻ እነሱ መውሰድ ስላለባቸው እንጂ እያንዳንዱ ፖሊስም እንዲህ አይነት ችግር እዚህ ተፈጠረ ሲባል ወዲያውኑ ሄዶ ለዛ ምላሽ መስጠት መቻል አለበት። ወደ ህግ ጋር የቀረቡት ደግሞ አስተማሪ የሆነ በቃ እንዲህ የሚያክልማ ልታሰር ነው እንደ ብሎ ሰው እኮ ቢፈራው ነገር መኖር አለበት። ስለዚህ የህግ አካሉም በጣም ሊያስተምር የሚችል ቅጣት መቅጣት አለበት ወዲያውኑ። አሁን መረጃዎች ከተፋጠኑ እና እጃቸው ላይ ከገቡላቸው አርድት የሚባል አለ፣ አፋጣኝ ውሳኔ ወዲያውኑ በአፋጣኝ ታይቶ ውሳኔ ተሰጥቶበት አስፈላጊው እርምጃ መወሰድ እየተቻለ ዋስ ከተሰጠ በኋላ የት እንደሚደርስ ይታወቃል። እነሱም ያውቁታል። ዋስ ከተሰጠ በኋላ ተመልሶ እንደማይመጣ ዛግድም ያውቃሉ። በቃ ስለዚህ ይሄንን ነው መደረግ ያለበት። እነዚህ አካሎች ትልቁን ድርሻ መውሰድ አለባቸው። ሁሉም ሰው የኔ ጉዳይ ነው ብሎ መያዝ መቻል አለበት እንጂ የከሌ ድርሻ ነው ወይም እከሌ ነው ይሄን መስራት ያለበት የምንለው ነገር አይደለም። አሁን ይህንን የሚሰሙ ሴቶችም ሃይማኖት አባቶችም ሊኖሩ ይችላሉ። ይሄን የሬዲዮ ፕሮግራም የተለያዩ የሬዲዮ ጣቢያዎች ላይ ነው የሚተላለፈውና ስለዚህ ስለ አንድ ማዕከል አገልግሎት ማስተዋወቅ የምትፈልጊው ነገር ካለ እስቲ ንገሪኝ። አንድ ማዕከል ብዙ ግልጋሎቶችን ቅድም እንደተናገርኩት ይሰጣል። የህጉም አካል እዚሁ ነው ያለው፣ የህክምናውም አካል እዚሁ ነው። ሁሉም ነገር ተቀናጅቶ ለነሱ ያስፈልጋል የተባሉ ሁሉ ግልጋሎቶች እዚህ አሉ። በገንዘብም በጣም ኢኮኖሚያቸው ፓወር ኢምባላንስ የሚባለው ኃይልን ተጠቅሞ የሚደረግ ጥቃት ነው። ብዙዎቹ ሴቶች አቅም የላቸውም፣ ገንዘብ የላቸውም። ያንን ተመርኩዘው ነው ይህን ጥቃት የሚያደርሱባቸውና ወደ ገንዘብ እንዳፈሩ ሁሉ የምናደርግበት ከሴቶችና ህጻናት ማህበራዊ ጉዳይ ጋር በመቀናጀት ወደ ቋሚ የሆነ የገንዘብ ማግኛ እንደገና ወዲያውኑ ደግሞ ችግራቸውን መፍቻም እንደዚሁ ገንዘብ የማግኛ ሁሉ እናደርጋለን፣ እንገድፋለን። የትራንስፖርት ሳይቀር እንሰጣለን። እዚሁ ዋን ስቶፑ ላይ ከየትም ይምጡ መሄጃ መምጫ እንዳይቸግራቸው ምንሰጠው ብር አለ፣ ያን እንሰጣለን። ህክምናው በነፃ ነው። ምንም ገንዘብ አያወጡም። እዚህ መጥተው ገንዘብ የሚያወጡበት እኛ ሆስፒታል ላይ እንኳን ከሌለ የጦሳ መድኃኒት ቤት ባለቤት ነፃ መድኃኒት ጥቃት ለደረሰባቸው ሴቶች አይደለም የኢትዮጵያ ህዝብ የዓለም ህዝብ እንዳመሰግንልኝ የምፈልገው እሱ ነው። የነሱ ችግር የኔ ችግር ነው፣ ችግራቸውን እኔ መካፈል አለብኝ ብሎ የነፃ መድኃኒት ሆስፒታል ላይ የሌለውን የሚሰጣቸው አቶ ቤምቤላ ነው። ከዛ እናመጣለን። ነፃ ነው በቃ ህክምናው ሁሉ ነገር። ይሄንን ሁሉም ሰው ምንም ገንዘብ እንደማያወጣ አውቆ ወደኛ መምጣት ይችላል። በሌላ በኩል እንደገና ደግሞ ሚስጥራቸው ተጠብቆ ማንም ሰው ሳያውቀው
መሄድ እንደሚችሉ፣ ሌላው ቀርቶ ህግ ላይ እንኳን ሲሄዱ የነሱ ችሎት የተለየ ዝግ የሆነ ማንም ሰው ላይ ከሳሽና ተከሳሽ እንኳን የማይታዩበት ሲሲ ካሜራ ተገጥሞ ነው ችሎቱ የሚካሄደው። እዛም ራሱ ሚስጥራቸው እንደተጠበቀ ማወቅ እንዲችሉ ነው እያልኩኝ፣ በሌላ በኩል የነጻ የስልክ መስመር አለን 6523 እደግመዋለሁኝ 6523 የነጻ የስልክ መስመራችን ነው። በዚህ በመደወል ዋን ስቶፓችን መምጣት ይቻላል። ይሄንን ግልጋሎት ሁሉም ሰው ችግር ሲገጥመው ወደዚህ የመላክ እድሉ እንዲኖር ይሄንን የነጻ ስልክ መስመር ሁሉም ምስራቅ አማራ ላይ ያለ ሰው ይሄንን አውቆ የትም ቦታ ሆኖ መደወል ይችላል። ከደወሉም በአምቡላንስ ማምጣት እድሉ እንዳለን ይሄንንም እንዳውቁልን እንፈልጋለን። አሉበት ቦታ ሆኖ ደውለው ይምጣልን፣ መጥቶ ይውሰደን። ወደዚህ ለመምጣት ችግር ሊገጥማቸው ይችላል። መንገድ ላይ ጥቃት አድራሹ ሌላ ተጨማሪ ጥቃት ሊያደርስባቸው ስለሚችል በአምቡላንስ እናመጣቸዋለን። ስለዚህ በዚህ ስልክ ቁጥር 6523 ላይ መደወል እንደሚችሉ እና ሁሉም የህብረተሰብ አካል የኔ ጉዳይ ነው ብሎ የሴቶችን ጥቃት መከላከል እንዳለበት ነው። አሁን ሴት ብቻ አይደለም፣ ወንዶችም በአሁኑ ሰዓት ወንድ ህጻናትም ሴት ህጻናትም እየተደፈሩ ያሉበትና ጾታዊ ጥቃት እየደረሰባቸው ነው። ስለዚህ ሁሉም የህብረተሰብ አካል የኔ ጉዳይ ነው ብሎ ሁሉም በዚህ ላይ የራሱን ተሳትፎ ማድረግ እንዳለበት፣ ቁርጠኝነት መኖር እንዳለበት አደራ ማለት ነው የምፈልገው። በጣም ትልቅ አገልግሎት ነው የሚያገኙት። ከመጓጓዣ ጀምሮ የህክምና አገልግሎት፣ የስነ ልቦና፣ የምግብ፣ ከዛ መልሶ የማቋቋም ብዙ ነገር ነው የሚያገኙትና አሁን ባልሽ ቁጥር ደውለው አገልግሎቱን ማግኘት ይችላሉ ማለት ነው። ያው የተጠቃችም ጉዳት የደረሰባትም ሴት ካለች ደውለው ማገናኘት ይችላል ማህበረሰቡ። የትኛውም አካባቢ ላይ ህብረተሰቡ ለኛ ደውሎ እዚህ አካባቢ ችግር ተፈጥሮብናል ካለ ልክ ፖሊስ እንደሚደርሰው ሁሉ እኛም ደርሰን በአምቡላንስ የማምጣት እድላለን ማለት ነው። እስቲ አሁን ህብረተሰቡ እንደዚህ ይህንን ሰምቶ ሊመጣ ይችላል። እናንተ ደግሞ የሚጎሏችሁ ነገሮች አሉ። አሁን እንዳልሽኝ የጦሳ መድኃኒት ቤት የጦሳ መድኃኒት ቤት ባለቤት እያገዛና ሌላ ባለድርሻ አካላት ወይም ደግሞ ሁሉ ጊዜ እኛ ምንድነው ኢትዮጵያውያን የምንጠብቀው ከውጭ ነው፣ እርዳታን ነው የምንጠብቀውና እርስ በርሳችን መረዳዳት ያን ያህል እንትን አይደለምና ለእንደዚህ አይነት አገልግሎት የሚውል ባለድርሻ አካላት መለገስ ያለባቸው ነገር ካለ እስቲ። እንግዲህ አቶ ቤምቤላ ከ2014-15 ጀምሮ በተለይ ከኮንፍሊክቱ ወዲህ ይሄንን በቋሚነት እየረዳን ያለው እሱም ሁልጊዜ እንግዲህ ቋሚ ላይሆን ይችላል። ሌሎችም እንደዚህ በጎ ነገር ማድረግ የሚፈልጉ በተለይ የሕክምና መሳሪያ መድኃኒቶች፣ እንደገናም ደግሞ ማድረግ ለነሱ ይሄ ይበጃቸዋል ብለው መገደፍ የሚችሉትን ወደ ተቋማችን ለኛ በመደወል ወይም በመምጣት መገደፍ እንደሚችሉ ነው። እነዚህ ሴቶች ብዙ ጥቃት ነው የሚደርስባቸው። ገንዘብ የላቸውም። ገንዘባቸው ሁሉ ሊቆማ ይችላል። እኛ ወደ መደፈሩ እያደላን ነው እንጂ ንብረታቸውን ሁሉ የሚቀሟሉ በኃይል ማለት ነው። ስለዚህ እነዚህ ሴቶች የገንዘብን ድጋፍ ይፈልጋሉ። ስለዚህ አሁን እንዳልሽው የውጭ ድርጅቶችን ሁልጊዜ የምንጠብቅ መሆን የለበትም። ስለዚህ እነዚህን ሴቶች በገንዘብ መገደፍ እንደሚቻል በውስጥ በሚስጥር ማንነቱ በማይታወቅበት መንገድ ደሴ ሴቶች ህጻናት ማህበራዊ ጉዳይ ጋር በመነጋገር እነሱ ጋር ተነጋግሮ እነሱ መገደፍ እንደሚቻል ነው። ቤት ሊያስፈልጋቸው ይችላል። ኮንቴነር ያለው ሰው ኮንቴነር ቢሰጣቸው እነዚህ ሴቶች እኛ በምንሰጣቸው ብር እዛ ኮንቴነር ላይ ሰርተው ሊቀየሩ ይችላሉ። ስለዚህ እኔ ይህንን ባደርግ ብሎ የሚል ሰው ካለ በጎ ነገር ነው፣ የሚበረታታ ነው። ይህንን ማድረግ እንደሚችሉና ይህንን ቢያደርጉልን ደግሞ እኛ ትልቅ ተስፋችን ነው ማለት እንችላለን። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን ሳምንታዊ የሬዲዮ ፕሮግራማችንን ነው። በፖፕሌሽን ሚዲያ ሴንተር እየተሰናዳ ወደ እናንተ ይደርሳል። ከዛሬዋ እንግዳችን እንደሰማነው ሴቶች ላይ የሚደርስ ማንኛውንም ጥቃት ለማስቆም የሃይማኖት ተቋማት እንዲሁም ሌሎች የማህበረሰብ አባላት ጉዳዩን ጉዳይ ብለው መስራት እንደሚገባቸው ተረድተናል። ከዚህም ባሻገር በደሴ ከተማ ማለትም ደሴ አጠቃላይ ሆስፒታል የሚገኘው የአንድ ማዕከል አገልግሎት ለሁሉም የህብረተሰብ ክፍል አገልግሎት ለመስጠት ክፍት መሆኑን እንግዳችን ተረድተናል። እናንተም ማንኛውም ጾታን መሰረት ካደረገ ጥቃት ጋር በተያያዘ አገልግሎት ማግኘት ከፈለጋችሁ አሊያም አገልግሎቱን ማግኘት ይገባታል የምትሏት ሴት ካለች ወደ ማዕከሉ መደወልና የምትፈልጉትን አገልግሎት ለማግኘት ወደ ኋላ እንደማትሉ እምነታችን ነው። ስለ አንድ ማዕከሉ መረጃ ለሌላቸውም መረጃን በመስጠት ከጎናቸው እንደምትሆኑ እምነታችን ነው። እንግዲህ ውድ አድማጮች ለዛሬ በዚህ ባላለቀ ጉዞ ፕሮግራማችን ከያዝንላችሁ ቅንብሮቻችን መካከል ስፍራሽ ድራማ ችንም ተሰናድቶ የእናንተን ጆሮ
እየጠበቀ ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁትም ሁሌም እየደወላችሁ ትነግሩናላችሁ። ስለምትደውሉልን ከልብ እናመሰግናለን። የዛሬውን የስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን ስፍራሽ የወንድሟን መጥፋት እንዴት ለእናቷ መናገር እንዳለባት ከተገኑ ጋር እያወረዱ ነው። በቀጥታ ፍርጥ አድርጎ መናገሩ ይበጃል አሊያስ የትኛው መንገድ የተሻለ ነው የሚለውን ከተገኑ ጋር እያወጋሽ ነው። በዚህ ሁኔታ ያለችበትን እንኳን ሳታውቀው ከቤታቸው ደጃፍ ስትደርስ እናቷን በድንገት ስታይ ተደነባብራ ወደ ቤት ስትገባ እናቷም ከማን ጋር ነው የምታወሪው ብለው አፋጠዋታል። ከዛም የሚያስፈልግሽን ነገር ለመግዛት ነገ ወደ ገበያ እንሄዳለን ቢሉም ስፍራሽ ግን ሁሉም ነገር አለኝ ብላ መልሳላቸዋለች። እናቷም ለወጥ ብለሽ መታየት አለብሽ እያሏት ነው። ወዲያውም የስፍራሽ እናት ያ ወንድምሽ ወዴት ሄዶ ነው ብለው ልጃቸውን ሲጠይቁ ስፍራሽ ድንግጥ ብትልም ወዲያው እናትየው መለስ ብለው እራታችንን እንብላ በሚል ሀሳባቸውን ቀይረዋል። ዛሬስ ከነ ስፍራሽ ቤት ምን ይከሰት ይሆን? እስኪ አብረን እንከታተል። ስፍራሽ እኔ ምልስ አብይ ልታሰጪው ነው እንዴ? እሱ ነው። አዎ ስፍራሽ፣ እስቲ ሳሙናውን አቀብኝ። ይሄው እኔ ምልሽ ግን ብዙ ተባዙ ምድርንም ሙሏት የሚለው ነገር እንዴት ግርም ይለኛል መሰለሽ። እንዴት አስታወሽው? ጤና ጣቢያ የሚመጡ አብዛኞቹ ሴቶች ሕክምናቸው ከእርግዝና ጋር የተያያዘ ነው። ሳቢ አስቅም። ሰው እኮ መዋለድን ስራ አድርጎታል። አረገደልሽ። ይኸውልሽ ሳቢዬ፣ የኛ ማህበረሰብ ወሊድን እንደመባረክ ማለቴ የእግዚአብሔር ስጦታ አድርጎ ስለሚያይ ያለምንም ገደብ ልጆችን ይወልዳሉ። እሱማ ልክ ነሽ። ነገር ግን ፋታ የማይሰጥ የኑሮ ውድነትና የሰላም እጦት በተንሰራፋበት ወቅት እንኳን ድርጊታቸውን እንዴት መፈተሽ ያቀታቸዋል? እንዴት ሰው በእቅድ አይወልድም? እንዳለመታደል ሆኖ ማህበረሰባችን ለንባብ ቅርብ አይደለም። እንደኔና እንዳንቺ የተማረውም ቢሆን ከሙያው ባሻገር ወይም ከተማረው ትምህርት የዘለለ ነገር ላይ የታተሙ መጽሐፎችን አያነብም። ካላነበበ ደግሞ ኑሮውን በንቃት ለመምራት ይቸገራል። እውነት ብለሻል። ግን በተማረውና ባልተማረው መካከል ያለው የቤተሰብ ምጣኔ ልዩነት እስከሌለው ድረስ ወቀሳው ተገቢ ነው። ልጅ ሀብት ነው የሚል ማህበረሰብን ይዘን ስለ ወሊድ ምጣኔ ማሰቡ በራሱ እኮ ከባድ ነው። አየሽ፣ አልወለድም የልብ ወለድ መጽሐፍ ውስጥ ያለው እኮ ይሄ ጉዳይ ነው። ልብ ወለዱን አንብበሽዋል? በሚገባ። ደግሞ የስነ ጽሁፍ ተማሪ መሆኔን አትርሽ እንጂ። ውይ ለካ የሚታተሙ መጽሐፎችን ማንበብ ሙያሽ ነው። ማንበብ ብቻ ሳይሆን ሌላ ምን ታደርጊዋለሽ? ያው ማንበብ ነው እንጂ። ልነግርሽ እኮ ነው ሳቢ። እሺ ቀጥይ። አንድ የስነ ጽሁፍ ተመራማሪ የመጀመሪያ ስራው የሚታተሙ መጽሐፎችን ተከታትሎ ማንበብ ነው። እኔም እኮ ያልኩት እሱን ነው። ወይ ሳቢ እስቲ ተረጋጊ፣ ልነግርሽ እኮ ነው። እሺ። ቀጣይ ተግባሩ ደግሞ ያነበበው ልብ ወለድ ወይም ድርሰት የተመሰረተበትን ማህበረሰብ እሴቶች በምን ስልት እንደቀረበና የቀረቡ እሴቶች ስነ ጽሁፋዊ ሚናቸው ምን እንደሆነ መለየት ነው። አሃ፣ ይሄማ ጠንካራ ተግባር ነው። አቅም የሚጠይቅ ይመስለኛል። ልክ ነሽ። የማህበረሰቡን ባህል፣ ወግ፣ ልማድ፣ ስለ ልቦናና ሌሎች ሀብቶችን ጠንቅቆ ማወቅ ይጠይቃል። አሃ። ከዛ ያነበበውን ድርሰት ማዕከል በማድረግ የተለያዩ ሰበዞችን እየመዘዘ ይተነትናል፣ ይፈክራል። አሃ፣ ገባኝ። ማህበረሰባችን ስለ ወሊድ ምጣኔ ያለው የተዛባ አመለካከት በድርሰቶች ውስጥ አለ ማለት ነው? በሚገባ እንጂ። ቅድም ያነበብኩልሽ መጽሐፍ አልወለድም፣ እዛ ልብ ወለድ ውስጥ በርካታ ጉዳዮች ተጠቅሰዋል። እውነትሽን ነው? እኔ ልሞትልሽ? እስኪ ንገሪኝ። አይልሽ በልብ ወለዱ ታሪክ ውስጥ በጎዳና ህይወቷን የምትመራ እናት ምጥ ይዛታል። ጎዳና ተዳዳሪ ሆና? ታዲያ ወይ ይገርማል። ከዛ ምጥ ላይ ያለች በሆዷ ውስጥ ያለው ህፃን ከማህፀን አልወጣም ተመጭቶኛል በማለት ከእናቱ ጋር ሙግት ይገጥምልሻል። እሰይ ደግ አደረገ። ቆይ ግን ለመሆኑ ምን ብሎ ጠየቃት? በማህፀን ውስጥ ሆኖ የሚለውን ቃል በቃል ባላስታውስም ሐሳቡ ግን ምን አዘጋጅታችሁልኛል? በቂ መጠለያ፣ ምግብ፣ ልብስ ምናምን ሳታዘጋጁ በፍጹም አልወለድ እያለ ይሟገታታል። እንዴ
ይሄ ታምር ነው እንዴ! የሚደንቅ ነው እኮ እጅግ በጣም እንጂ። ደራሲዎቻችን ቀድመው ብዙ ነገር ቢጽፉልን እንደ ማህበረሰብ የንባብ ባህላችን ደካማ በመሆኑ ንቃታችን አልተለወጠም። እሱማ ልክ ነሽ። ለመሆኑ ግን መጽሐፉ የታተመው መቼ ነው? በ1960ዎቹ ነው። እንዴ እጅግ የሚደንቅ ነው። ከ50 ዓመታት በላይ ሆኖታል ማለት እኮ ነው። ያው ከዛም በላይ ሆኖታል። ይገርማልም ያሳዝናልም። አየሽ አይደል? የኛ ነገር ግራ አጋቢ ነው። እያለን እንደሌለን፣ ሳይኖረንም እንዳለን እንሆናለን። መሀል ላይ ግራ ተጋብተናል ብቻ። አንዳንዴ ሳስበው የባህል አብዮት ሳያስፈልገን አይቀርም። ሙሉ በሙሉ በዚህ ሐሳብ እስማማለሁ። ችግሩ ግን ያለንን አላየነው። መልካሙን ባህል ማለትሽ እንደሆነ ገምታለሁ። በትክክል እሱም ማለቴ ነው። ለውጥ ሲባል የምናስበው ያለንን ጥለን አዲስ መቀበል ይመስለናል። እንዴት እንደዚህ አልሽ? ማለትማ ይኸውልሽ ካለን የለውጥ ልምምድ አንፃር ሳስበው የሚሰማኝ ይሄ ነው። ታሪካችንም የሚነግረን ይሄንን ነው። በተለይ የፖለቲካ ለውጦቻችን ጥሩ ማሳያዎች ናቸው። ይህንን ስህተት የባህል ለውጥ ስናደርግ መድገም የለብንም። በእርግጥ የባህል ነገር ከባድ እንደሆነ ይገባኛል። እውነት ብለሻል። ባህል ሁሉ ነገራችን ነው። የመጨረሻው የሰው ልጅ ህሊና የሚያርፍበትን ንቃት መስሎም ይሰማኛል። ምክንያቱም የልምምዳችን የመጨረሻ ውጤት ግለሰባዊም ሆነ ማህበራዊ ልማዶች ድምር በመሆኑ የላቀ ሰዋዊ እሴት ነው። ውይ ተባረኪ። በጉዳዩ ላይ ያለሽ ግንዛቤ ጥልቅ ነው። ቆይ ታዲያ ለምን መጽሐፍ አታረጊውም እና እናነበውም? ወይ ሳቢዬ ይሄንን እንኳን አስቤው አላውቅም። ግን በባህል ጉዳይ ላይ የተጻፉ ድርሰቶችን አሳድጄ አነባለሁ። መረዳቴም እያደገ መሆኑን እረዳለሁ። እኮ ጥሩ መረዳት አለሽ። እባክሽን እንደው ጻፊውና እናንብበው። ለማንኛውም አስብበታለሁ። እጽፈዋለሁ በይኝ እንጂ። እውነትሽን እኮ ነው። ነገሮች ወደ ተግባር የሚቀየሩት አደርገዋለሁ ብሎ ከማመን ነው። ጎሽ እሱን እኮ ነው የምልሽ። በቃ ጽፈዋለሁ። ግን ከምን እንደምጀምር አላውቅም። ብቻ ግን ጽፈዋለሁ። ጎሽ ብርሽ ይስላ። ያሰብሽ ሁሉ ይሙላልሽ። አሜን አሜን ሳቢዬ። በነገራችን ላይ ይህ ያንቺ ሐሳብ ነው። ክበሪልኝ እኔ እናት። ግን አደራ የሴቶችን የባህላችንን ገመና ሳሰስጂ በንስር አይን ተመልክተሽ ብጥር አድርገሽ ጻፊልን። ባንቺ ብር የስንቷ ኮረዳ አይን እንደሚገልጥ እየታየኝ ነው። ወይ ሳቢዬ በጣም ነው ማመሰግነው። ይህን ያሳየሽኝ ክብርና መንገድ ለኔም ከምንም በላይ ነው። ምን የመሰለ ጨዋታ አንስተሽ ያው ልብሴንም አጥቤ ጨረስኩኝ። አብረን ጨራስን በይ እንጂ። አመሰግናለሁ ሳቢዬ። በይ በቃ ወደ ቤት ልሂድ። ነገ ከስራ በኋላ እመጣለሁ። እሺ ጓደኛዬ፣ ሰላም ሁኚ። ቻው። እሺ ቻው። አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። ሳባና ስፍራሽ ዛሬ የሆድ የሆዳቸውን እየተጫወቱ ነው። በተለይ ሳባ ስለ ቤተሰብ ምጣኔ አገልግሎት በጤና ጣቢያው የምታየውን እያጫወተቻት ነው። እንደውም እንዴት በዚህ ኑሮ ውድነትና በሰላም ማጣት ውስጥ ሆኖ ሰው እንደዚህ ዝም ብሎ ይወልዳል የሚል ሀሳብ ሲያነሱ ስለ መጽሐፍ ማንበብም በዛው መወያየት ጀምረዋል። ስለ ማህበረሰብ ባህል፣ እሴትና ወግ ልማድም በጭውውታቸው ውስጥ አንስተዋል። በነገራችን ላይ ሳባና ስፍራሽ በመጽሐፍ ውስጥ ያነበቡትንና የተረዱትን እያነሱ ሲጨዋወቱ አንድ ትልቅ ነገር አስተውለናል። ይህም ያለንን ነገር ማክበርና ያለን ነገር ላይ አጥብቀን መስራት። እናንተስ እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ሀሳብ አስተያየታችሁን እየደወላችሁን ካችሁ በሉን። እንግዲህ የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበረ። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃችኋለን። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ቸር ሰንብቱልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05
አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ